ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 10 ደራሲና ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰቦች የሆኑ ቪዲዮ ላይክ በማድረግ ጀምሩ። ረጅሙ ሌሊት በንጋት ተተክቷል። ሂራ በሐሳብ ጭልጥ ብላለች። የቤተሰቦቿ ጉዳይ እንዳስጨነቃት ግልጽ ነው። ወንድሟ አጠገቧ ሆኖ በትካዜ መመልከቷን ቀጠለች። የዱንያን ሌላ ገጽታ በአክመል ላይ እየተመለከተች ያላት መሰላት። በዚህ ቅጽበት የአክመል የድሮ ጓደኛ የሆነው ካሊድ ለረጅም ዓመት የናፈቀውን ጓደኛውን ለማግኘት በር ላይ ቆሞ በቀስታ ማንኳኳቱን ቀጥሏል። ብዙም ሳይቆይ ኻዲሟ ሳዲያ በሩን ከፈተች። ካሊድ ፈጠን ብሎ ሰላም አለይኩም እንዴት ነሽ? ዋለይኩም ሰላም አለች ሳዲያ። ይቅርታ አክመል ቤት ይኖራል? እኔ ጓደኛው ነኝ፣ እሱ ማግኘት እችላለሁ? አለ በፈገግታ እንደታጀበ። አዎ ትችላለህ፣ ወደ ውስጥ ገባ አለች ሳዲያ። ካሊድም ወደ ውስጥ እየዘለቀ እሺ አመሰግናለሁ። ካሊድ ወደ ሳሎኑ ከተመ። ማንም ባለመኖሩ ግራ ተጋብቷል። ቤት ማንም የለም እንዴ ሲል ጥያቄውን አቀረበ። ሳዲያም አዎ ማንም የለም፣ አክመልን ለዚያኛው ክፍል ታገኘዋለህ። በል እኔ የጀመርኩት ስራ ስላለች ወደ ጓዳ ልመለስ። እሺ አመሰግናለሁ። ካሊድ ልቡ ፈራ ተባ እያለ ደስታ በተቀላቀለ ስሜት ውስጥ ሆኖ ክፍሉ ጋር ደረሰ። ድምፁን ከፍ አድርጎ ሰላም አለይኩም እዚህ ቤት አለ። አክመል ከባድ እንቅልፍ ወስዶት ነበር። ፊት ለፊቱ ሆና ስትቃኙ የነበረችው ሂራ በሰማችው ድምፅ ተደናግጣ ክው ብላ ከተቀመጠችበት ተነስታ የሌባ ጣቷን ከንፈሯ ላይ አድርጋ ካሊድን ዝም እንዲል ነገረችው። ካሊድ በነገሩ ተደናግጦ ይቅርታ አለ። ቅጽበታዊ ግጥምጥሞሹ ሁለቱንም አስደንግጧቸዋል። ሂራ ባደረገችው ነገር ያፈረች ትመስላለች። ፈጠን ብላ በጣም ይቅርታ፣ ከተኛ ብዙ ስላልቆየ እንዳይነቃ ፈርቼ ነው፣ ስላስደነገጥኩ ይቅርታ። ግን አንተ ማልበል አለች እንግዳ ፊቱን እየቃኘች። ካሊድ ወደ አኩ እየተመለከተ ካሊድ እባላለሁ፣ ያኮ ጓደኛ ነኝ። በሰላም ነው ግን በዚህ ሰዓት የተኛው? አለ ድምፁን ቀንሶ። አዎ በሰላም ነው፣ ካላስቸገርኩ ብቻውን ብንተው ደስ ይለኛል። ካሊድ የሂራን ጥያቄ አዘል ንግግር ቶሎ ነበር የተረዳው። እሽታውን ገልጾ ወደ ሳሎኑ በሰልፍ አቀኑ። አረፍ በል አለች። ሂራ ወደ ጓዳ ገብታ የሚጠጣ ነገር ይዛ ተመለሰች። ካሊድም ድርሻውን እያነሳ አመሰግናለሁ አለ። ምንም አይደል። ግን እርግጠኛ ነሽ በዚህ ሰዓት የተኛው በሰላም ነው? አለ ካሊድ ግራ ገብቶት። አዎ በሰላም ነው ማለቴ ብዙ ጊዜ ሌሊት ላይ እንቅልፍ ስለማይወስደው በብዛት ቀን ላይ ይተኛል፣ ለዛ ነው አታስብ። እንደዛ ከሆነ ጥሩ፣ እስኪ ነቃ ልጠብቅ ማለት ነው። ብዙም እኮ አይቆይም፣ እስከዛ እኛ ጋር ትጫወታለህ፣ ቡናም እናፈላለን። ካሊድ በሂራ ንግግር እየተደሰተ አመሰግናለሁ፣ ግን አመጣጤ እነ ማዘርንም ለመዘየር ነበረ፣ ግን እንደማየው ከሆነ ማንም የለም። የት ሄደው ነው? አዎ ሁሉም ሄደዋል። አያታችን ስላረፈች ወደ ደሴ ተአዝያውን ለመድረስ ሁሉም ሄደዋል። ኦ አላህ የጀነት ያድርጋት። አሚን። ግን አንቺ አያታችን ስትይ ሰማሽ ልበል? ማለት አንቺ የዛህራ ልጅ ነሽ? እኔ አይደለሁም፣ እኔ የመንሱር ልጅ ነኝ። አሁን ገባኝ። ለድፍረት ይቅርታ አድርጊልኝ። ያው እዚህ ቤት ያሉትን ልጆች በደንብ ስለማውቃቸው ትንሽ ግራ ስለገባኝ ነው። አልታዘብሽኝም አይደል? አረ በጭራሽ። እንኳን አንተ እኔም በቅርቡ ነው ያወቅኩት። ስለዚህ አልታዘብህም፣ አታስብ።
ካሊድ የሚያውም የሚሰማውም ነገር እንግዳ ስለሆነበት ከመጠየቅ አልቦዘንም። ድጋሚ ጥያቄውን አስከተለ። በቅርቡ ነው ያወቅኩት ስትይ አለ። እስ እንኳን ረዥም ታሪክ ነው። ካሊድ በራሱ ንግግር እያፈረ በድጋሚ ይቅርታ። አረ ችግር የለውም፣ ግን ይህንን ሁሉ ጥያቄ ከጠየቀኝ ለአክመልም ሆነ ለዚህ ቤት የእውነትን በጣም ቅርብ ነህ ማለት ነው። እንዲያው በደንብ እንጂ፣ ግን አሁን አይደለም፣ ትንሽ ቆይቷል። ቢያንስ በትንሹ 10 ዓመት ይሆነዋል። ይህ ቤት እንደዚህ ትልቅ ሆኖ ከመሰራቱ በፊት የኛ ቤት አጠገብ ላይ ነበር። በጣም ቅርብ ጎረቤታሞች ነበር። ከዛም በላይ እንደ ቤተሰብ ማለት ይቻላል። ግን ያው እኛም የራሳችንን ቤት ሰርተን ወጣን። እኔም የትምህርት እድል አገኘውና ከሀገር ወጣሁ። ከዛ በቃ ተራራቅን። ለዛ ነው እንጂ በጣም ቅርብ ነን። ይህ ቤተሰብ ማለት ለእኔ ልክ እንደ ሁለተኛ ቤተሰቤ ነው። በጣም ነው የምወዳቸው። በተለይ ደግሞ አኩን፣ ከአኩ ጋር ብዙ ላይፎችን አሳልፈናል። እኔ የምለው የአኩ ባለቤት የት ነች? ልጁስ ነው? እሷም ወደ ክፍለ ሀገር ሄደች እንዴ? ሂራ ካሊድ በጠየቃት ድንገተኛ ጥያቄ ግራ ተጋባች። ስለሆነም ለጥያቄው ፈጠን ያለ መልስ መመለስ አልቻለችም። የሂራ ዝምታ ግራ ያጋባው ካሊድ ምን ነው ችግር አለ እንዴ በማለት ሌላኛውን ጥያቄውን አስከተለ። ሂራ ትኩር ብላ እየተመለከተችው ይቅርታ፣ ግን ሳስበው አኩ ላይ ስለተፈጠረው ነገር ምንም የሰማ አይመስለኝም። የተፈጠረ አለ ካሊድ። ምን ተፈጠረ? ምንም የሰማሁት ነገር የለም። በረቢ መጥፎ ነገር ነው እንዴ? እባክሽ ንገሪ። ሂራ በረጅሙ ተነፈሰች። አኩ ከ2 ዓመት በፊት የመኪና አደጋ ደርሶበት ነበር። ምን? እሱ ብቻ አይደለም። አኩ በዚህ አደጋ እግሮቹን ብቻ ሳይሆን ሚስትና ልጁንም አጥቷል። በጣም አዝናለሁ። ካሊድ የሚሰማውንም ሆነ የገዛ ጆሮውን ማመን አቃተው። ድንብርብር ወጣ። ጉንጩ ላይ እንባዎቹ እኩል ወረዱ። ራሱን መቆጣጠር አቃተው። ልክ እንደ ሴት ወንድሜ እያለ ስቅስቅ ብሎ አለቀሰ። ልቡ ክፉኛ አዘነ። ባለበት መጽናት አልቻለም። እየተንተባተበና እየተነፋረቀ ይቅርታ አድርጊልኝ፣ መሄድ አለብኝ፣ እንደመጣሁ አትንገሪው እሺ፣ እኔ ራሴ መጥቻ አየዋለሁ ብሎ ካሊድ እየተቻኮለ ከቤት ወጣ። ሂራ በካሊድ ሁኔታ ተገርማለች። ወደ ትልቁ ቤተሰብ እንመለስ። የሀዘን ጥላ ያጠለለበት ቤት ሁሉንም በትካዜ ያስቀምጧቸዋል። ማለትም ከረምላ በቀር። ረምላ እንዲህ ያለ ጭንቀት ከቶንም አውቃት። ብዙም ሳትቆይ ለሀፊዛ ጥያቄ ያቀረበች። እኔ ምልሽ መቼ የምንመለስ ይመስልሻል? ሀፊዛ አንቺ ልጅ አብደሻል? ከመምጣታችን ምንድን ነው የሚያጣድፍሽ? አረፈሽ ቁጭ በይ። እሺ በቃ ተጩሂ። ሆ ብዙ ትርፍ ጊዜ ካለሽ ደግሞ ለአያታችን እንደው አድርጊላት አለች እንደ ተቆጣች። ካሊድ ድንጋጤው አልለቀቀውም። አይኖቹ እንደቀሉ ነበር። በሚያምረው ሳሎኑ ላይ አረፍ ብሎ ስለ ውድ ጓደኛው ማሰቡን ቀጠለ። የልጇን ትካዜና ሁኔታ ያስተዋለችው እናት ጀሚላ ወዳለበት ቀረብ በማለት እንዲህ አለችው። ካሊድ ምን ነው ልጅ የተከዝክ? ደግሞ ገና ከመምጣት ማን አስከፋ? የካሊድ አይኖች ማየት እንደተሳናቸውና እንደቀሉ ማንም አላስከፋኝም እማዬ፣ ግን በጣም አዝኜ ነው። በጣም እኔ ልዘንልህ። ምንድን ነው ልጄ ንገረኝ፣ ምንድን ያሳዘነ? እማዬ አክመል ላይ ስለተፈጠረው ነገር ታውቂ ነበር? አክመል የትኛው? አኩ የኔ ነዋ፣ ሌላ አክመል አለ? ካሊድ ቆጣ አለ። የኔ ምስኪን፣ የኛውን አክመልን ነው እንዴ የምትለው? ስለዚህ ታውቂ ነበር? አዎ ልጅ አውቃለሁ።
ታዲያ ለምን እማዬ ለምን አልነገርሽኝም? ቆይ ይሄ የሚደበቅ ነገር ነው እንዴ? ቆይ እኔ ማወቅ አልነበረብኝም? እንደዛ አይደለም ልጄ። በወቅቱ ማለትም እሱ አደጋ በደረሰበት ሰዓት እኔም በጠና ታመሜ ሆስፒታል ገብቼ ነበር። ከተሻለኝም በኋላ የተረጋጋ ሁኔታ ውስጥ አልነበርኩ። ከእናቱም ጋር ከተራራቅን ቆይም። አንተም ብዙ ሀገር ላይ ሆነ እንደዚህ አይነቱን ከባድ ነገር ለመናገር በጣም ከብዶኝ ነበር ልጄ አውፍ በለኝ እባክህ። ያው የኔን ነገር ታውቀው የለ። ካሊድ በአሉታ ጭንቅላቱን እየነቀነቀ በጣም በራሴ አፍሬያለሁ እማዬ። እንዴት ነው እንደዚህ የራኩት? የምትወጂውን ሰው እንዴት የዚህን ያክል ትርቂዋለሽ? በጣም ራስ ወዳድ ነኝ እማዬ በጣም። እናት ጀሚላ አትዘን ልጄ። አንተ ብቻ ሳትሆን እኛም ቢሆን ሄደን እንኳን አላየነውም። ያው ዱንያ እኮ እንዲህ ነች ልጄ። ይህን ያህል እማዬ፣ ያ ጎበዝና የት ይደርሳል የተባለ ልጅ እንደዛው ሆኖ ማየት እኔ እንጃ እማዬ ምን እንደምል አላውቅም። እሺ አታልቅስ። ይሄ እኮ የአላህ መሻአ ነው። አክመል ደግሞ ጠንካራ ልጅ ነው። ኢማኑ ላይም ጎበዝ ስለሆነ የመጣበትን ፊትን ያልፈዋል ኢንሻአላህ። አታልቅስ ልጄ፣ ይበቃል። ሁሉም ነገር ለኸይር ነው። የሚዕራጅ ስልክ በድጋሚ ማለዳ ላይ ጠራ። ሚዕራጅ አሁንም በመገረም ወደ ጓደኛዋ ካሚላ እያፈጠጠች የትላንትናው ቁጥር ነው አለች። እናንሸዋ አላነሳውም። ሌላ ችግር የሚቋቋምበት ኃይል የለኝም። ችግር መሆኑን በምናወቅሽ? እሺ በቃ ትቆጪ። ለማንኛውም የሚደውልልሽ ሰው በቀላሉ ተስፋ የሚቆርጥ አይነት አይደለም። ስልኩ ለሶስተኛ ጊዜ ጠራ። ሚዕራጅ በአሁኑ አላስቻላትም። አንስታ ሂራ አለች። ሂራ ስልኩ በመነሳቱ ደንገጥ እያለች ሄሎ ሰላም አለይኩም። ሚራ ቁጣ ባዘለ ድምፅ ምላሹን መለሰች። ሚዕራጅ ነሽ አይደል? አዎ። አንቺ ማን ነሽ? እኔ ሂራ እባላለሁ። ደህና ነሽ ሚዕራጅ? እንዴት ነሽ? ደህና ነኝ፣ ግን ማን ልበል? ይቅርታ ስላላወቅኩሽ ነው። አዎ ልክ ነሽ፣ እኔን አታውቂኝም። እኔ የአማር እህት ነኝ እና አንድ የማማክርሽ ነገር። ሚዕራጅ ሂራ የአማር እህት መሆኗን ስታውቅ ጆሮዋ ላይ ዘጋችባት። ሄሎ ሄሎ። ካሚላ ተደናግጣ ምንድን ነው? የአማር እህት ናት። ምን? በስተመጨረሻ ቤተሰቦቹ ሰሙ ማለት ነው? ሚራ ግራ እንደገባት። ቆይ ለምን ደወለች? የተፈጠረውን ነገር አውቃ መሆን አለበት። ብዙም ሳይቆይ ሂራ በቴክስት ሀሳቧን ነገረቻት። ካሚላ ስልኩ ላይ እንዳፈጠጠች ቴክስት ልካልሻለች፣ እያውም ረጅም። ምንድን ነው የሚለው? ሚዕራጅ ስለረበሽኩሽ በጣም ይቅርታ፣ ግን የግድ አንቺን ማናገር አለብኝ። ስለተፈጠረው ስለ ሁሉም ነገር በደንብ አውቃለሁ። ሚዕራጅ በደንብ ሳንተዋወቅ ስለ እንደዚህ አይነት ነገር ስላወራዎች በጣም ይቅርታ፣ ግን ነገሩ የሚደበቅ አይነት አይደለም። ስለዚህ መልካም ፍቃድሽ ከሆነ በአካል ተገናኝተን ስለ ጉዳዩ በደንብ እናውራ። ኢንሻአላህ መፍትሄ እናገኛለን ብዬ አስባለሁ። ግን ባክሽ በመሸሸት የሚሆን ነገር የለምና ስልኬን አንስተሽ አዋሪኝ። ምንድን የማደርገው? አለች ሚራ ድጋሚ ስህተት እንዳትሰሪ። ይህችን ሴት የግድ ማግኘት አለብሽ። አክመል እንደተለመደው አልጋው ላይ ሆኖ መጽሐፍ እያነበበ ነበር። ሂራ ወደ ክፍሉ ዘለቀች። ሰላም አለይኩም። ወአለይኩም ሰላም አላኩ። ማሻአላ ዛሬ ነቃ ብለሃል? አዎ ዛሬ ጥሩ ስሜት የተሰማኝ ነው። በነገራችን ላይ እኔም ደስ የሚል ስጦታ ይዤልህ መጥቻለሁ። እንደምትወደው ደግሞ አልጠራጠርም። ለእኔ ስጦታ? የታል ታዲያ? ሂራ ከክፍሉ ወጣ ብላ አሁን መግባት ትችላለህ አለች፣ ካሊድን ፈገግ ብላ እየተመለከተች። ካሊድ ወደ ውስጥ ገባ። የሚያምር አበባ ታቅፎ በሳቅ ተሞልቶ ነበር። አክመል በሚያየው ነገር ተገርሟል። እኔ አላምንም ካሊድ፣
አለ በተደናገጠ ስሜት። ካሊድ አበቦቹን በማስቀመጥ ወደ አኩ እየተጠጋ ሀቢቢ ብሎ በኃይል እቅፍ አደረገው። ወንድሜ አንተ ነገም በአላህ አለ አክመል ደስታው ከቁጥጥር ውጭ እያደረገው። አሁን ነኝ ወንድሜ፣ ስላየው በጣም ደስ ብሎኛል የእኔ ጀግና። እንዴ ቆይ ከየት ተገኝተ ነው? በዚህ ሰዓት ሂራ ትታቸው ወደ ሳሎን ተመለሰች። ካለሁበት ነው ወንድሜ። ከዛማ ካሊድና አክመል የታመቀውን የከረመውን የዓመታት ናፍቆታቸውንና ስላሳለፉት ነገር ለረጅም ሰዓታቶች ቁጭ ብለው አወጉ። በስተመጨረሻም የተጠበቀችው ጁማ ደረሰች። አኩ በፈገግታ ታጅቦ የሚያምረውን ነጭ ጀለቢያውን ለብሶ የተተኮሰ ቀይ ጥምጣሙን አሳምሮ ለብሷል። ሄራም በሂጃቧ ተውባለች። የአኩን ዊልቸር በእጆቿ አጥብቃ ይዛ የካሊድን መምጣት ትጠባበቃለች። ካሊድ ብዙም አላስጠበቃቸውም ነበር። ወዲያውኑ መኪናውን ይዞ ከተፍ አለ። መኪናውን በቀስታ በሩ ላይ አቁመው ካሊድና ሂራ አክመልን ተጋግዘው ወደ መኪናው አስገቡትና ወደ ናፈቀው መስጂድ አቀኑ። አክመል ልዩ የሆነ ስሜት እየተሰማው እንደሆነ ፊቱ በግልጽ ይናገራል። ከራሱ ጋር ከልቡ ጋር ማውራቱን ቀጠለ። በዚህ ሰዓት ማን እድለኛ ብትሉኝ በፈለገው ሰዓት የአላህን ቤት መዘየር የቻለ ሰው ብቻ ነው እላችኋለሁ። አዎ እሱ እድለኛ ሰው ነው። ከእርሱስ በላይ ማን እድለኛ ይኖራል? ለአዛኑ ምላሽ ይሰጣል። ግንባሩን መሬት ላይ አሳርፎ ጌታውን በቅርበት ያወራል። ትከሻውን በወንድሞቹ ትከሻ ላይ አስደግፎ ችግሩን ያቀላል። በእያንዳንዱ ሶላት ውስጥ የወንድማማችነትን ፍቅርና ጥበብ ልብ ውስጥ ያዘልቃል። መስጂዱን በረገጠ ቁጥር እሳትና ስቃይን ከራሱ ላይ ሐራም ያደርጋል። ነፍሱን ያጠራል። የህይወትን ጣዕም ደጋግሞ ይቀምሳል። ዛሬ ከ2 ዓመት በኋላ የናፈቀኝን የጌታዬን ቤት ልዘይር ነው። ይህ ስሜት በጣም ከባድና ለየት ያለ ነው። ልክ እንደ ጨቅላ ሕፃን ልቤ በደስታ እየቦረቀች ነው። ሰላት ለእኔ መጀመሪያ እስኪመስለኝ ድረስ ነፍሴ ሐሴት አግኝታለች። ነገር ግን ብዙ ወንድሞቼ ከአላህ የተቻራቸውን ትልቅ ኒዕማ ቢረዱት ኖሮ ሰዓቷንም ደቂቃዋንም ባላዘነፏት ነበር። ያ ረቢ አድለኝና የሱጁድን ኒዕማ ድጋሚ ወፍቀኝ። ችግሬ ከአካሌ ገዝፎ ልቤን እንዳይቆጣጠረው ሰጋው። አኩና ካሊድ ወደ ናፈቃቸው የአላህ ቤት ዘልቀው ገቡ። መስጂድ ውስጥ የነበሩ ሰጋጆችም በአኩ ሁኔታ ተደስተው ነበር። ተደላድሎ እንዲቀመጥ አገዙት። እናም ውብ የሆነው የጁምዓ ሰላት ተሰገደ። ከሰላት በኋላ ካሊድ ቆንጆ ወደ ሆነው ሬስቶራንት ይዟቸው ሄደ። ሁሉም ደስተኞች ነበሩ። ጣፋጭ ምግብ ቀርቦ ሁሉም በደስታ እየተመገቡ ነው። አኩዬ ተመችቷል አይደል? አለ ካሊድ አሁንም እንደሳሳ። አክመልም በሚገባ እንደውም እንደዚህ ተመችቶኝ አያውቅም። ባትጠይቁኝም ግን አንድ ነገር ልንገራችሁ። ዛሬ በጣም ደስ ብሎኛል። እንደዚህ አይነት ድባብ ካሳለፍኩ በጣም ረጅም ጊዜ ሆነኝ። የናፈኩትን የጁምዓ ሰላት በጀማዓ ከወንድሜ ጋር በመስገዴ እና እህቴ አጠገቤ በመሆኗ በጣም ደስ ብሎኛል። እኔም አኩዬ በጣም ነው ደስ ያለኝ። ከምንም በላይ ግን አንተ አጠገቤ ስለሆንክ ነው። ሂራ እሺ መሞጋገሱን ትደርስበታላችሁ፣ እባካችሁ ብሉ። እኔ የምለው እነ ማዘር ብዙ ይቆያሉ እንዴ? አለ ካሊድ። አይ ጠዋት ላይ አማረን አናግሬው ነበር። ኢንሻአላህ ነገ ከሰዓት ላይ ይመለሳሉ። አክመል ሂራ የምዝገባውን ነገር እንዴት አደረግሽ? ምንም አታስብ ወንድሜ፣ ከ2 ሳምንት በኋላ እንደሚጀመር መረጃ አግኝቻለሁ። ኢንሻአላህ እንግዲህ ሳይኮሎጂ ትምህርቴን አንድ ብዬ ጀምራለሁ ማለት ነው። ሁሉም በደስታ መታየት ጀመሩ። በዚህ መሃል የሂራ ስልክ ላይ አንድ ሰው ደወለ። ሂራ ፈጠን ብላ ስልኳን ስታይ እና አክመልን ይቅርታ እንኳን ሳትጠይቅ ፈንጠር ብላ ተነሳች። ለማንሳት አላቅማማችም ነበር፣ ምክንያቱም ደዋያዋ ሚዕራጅ ነበረች። ሚዕራጅና ሂራ ከብዙ ንትርክና ጭቅጭቅ በኋላ ከስልክ በላይ በአካል ተገናኝተው ማውራትና ችግሩን መፍታት እንዳለባቸው ተስማምተው
ሚዕራጅ ያለችበትን የካሜላን ቤት አድራሻ በቴክስት ልካላት ሂራም ቀን ሳትቆጥር ደቂቃ ሳትፈጅ ወደ ሚዕራጅ መኖሪያ ቤት ገሰገሰች። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።